በቲክቶክ መንደር ውስጥ የሚዘንበው የአንበሳና የዩኒቨርስ ብዛት አስገርሞታል። በአንድ ጀንበር ሚሊዮኖችን የሚረጩት እነዚህ ባለሀብቶች እነማን ናቸው? በእውነት ሀብታም ስለሆኑ ነው ወይስ ከጀርባ ሌላ የሚያስፈራ ሚስጥር አለ? ዛሬ በአደገኛው ቀጠና የብዙዎችን ዓይን የሚገልጥ አእምሮን የሚበጠብጥና ምናልባትም ብዙዎችን የሚያስቆጣ ሚስጥር ይዘን ቀርበናል። ይህ ቪዲዮ እስኪያልቅ ድረስ የምነግራችሁ እውነት ስልካችሁን በእጃችሁ ይዛችሁ እንድትርበተበቱ ያደርጋችኋል። እስከ መጨረሻው ተከታተሉን፣ ምክንያቱም ሕይወታችሁ በዚህ ሴራ ውስጥ ሊሆን ይችላል። ቲክቶክ ላይ ማች ሲደረግ የምናየው ትዕይንት ከጦርነት አይለይም። አንበሳ በሉ፣ ዩኒቨርስ ላኩ እያሉ የሚጮሁ ወጣቶች ግን አስበውታል? አንድ አንበሳ በኢትዮጵያ ብር ስንት እንደሆነ? ከ40,000 ብር በላይ። ይህንን ገንዘብ በሰከንድ ውስጥ የሚወረውሩት ሰዎች በእውነት ሰርተው ያገኙት ነው ወይስ የተተበተበ የገንዘብ ማጠቢያ ድራማ? ብዙዎቻችሁ እነዚህ ጊፍት ሰጪዎች ጀግና ናቸው ትላላችሁ፣ ግን ቆም ብላችሁ አስቡ። ለምንድን ነው አንድ ሰው ለማያውቀው ሰው በሚሊዮን የሚቆጠር ብር የሚረጨው? እዚህ ጋ ነው አደገኛ ቀጠና የሚጀምረው። አሁን ወደ ጥልቁ ሚስጥር እንግባ። በዓለም ዙሪያ ያሉ የምርመራ ባለሙያዎች እንደሚጠቁሙት ቲክቶክ ለገንዘብ ማጠቢያ መኒ ላውንደሪ ምቹ ቦታ እየሆነ ነው። በህገወጥ መንገድ የተገኘ ገንዘብ ወደ ህጋዊ መስመር ለማስገባት አንዱ መንገድ ጊፍት ነው። የተሰረቁ የክሬዲት ካርዶችን በመጠቀም ጊፍት ይገዛሉ። ከዚያም ያንን ጊፍት ለተባባሪዎቻቸው ይልካሉ። ቲክቶክ የራሱን ድርሻ ወስዶ ቀሪውን ገንዘብ ለተቀባዩ በህጋዊ መንገድ ባንክ ያስገባለታል። ይህ ማለት የቆሸሸው ገንዘብ በቲክቶክ በኩል ታጥቦ ንጹህ ሆኖ ወጣ ማለት ነው። በኢትዮጵያስ ይህ እየተደረገ ይሆን? በቲክቶክ ላይ የምናያቸው አንዳንድ ባለሀብቶች የዚህ ሰንሰለት አካል አይደሉም ለማለት ማን ዋስትና ይሰጠናል? ይህ አደገኛ ጨዋታ በጊፍት ሰጪዎችና ተቀባዮች ብቻ አያበቃም። ተጽዕኖ የእርሶ ቤት ድረስ ዘልቆ ገብቷል። በቲክቶክ ሱስ የተለከፉ ወጣቶች የቤተሰባቸውን የቁጠባ ገንዘብ ሰርቀው ጊፍት የሚልኩበት ደረጃ ደርሰዋል። ተጠንቀቁ የምላችሁ ለዚህ ነው። ቲክቶክ ላይ የምናየው ጭብጨባና ፉከራ የብዙዎችን ቤት እያፈረሰ ነው። አእምሮን በሚቆጣጠር ስልት ተመልካቾች ራሱን እንዲረሳ ይደረጋል። የኔ ጎበዝ፣ የኔ አንበሳ በሚሉ ማባበያዎች ተታለው የልጆቻቸውን የትምህርት ቤት ክፍያ ለቲክቶክ ጊፍት የሰጡ ምስክሮች አሉ። ይህ አጋንንታዊ አሰራር ካልተገታ ነገ የእርሶ ተራ ሊሆን ይችላል። በዚህ አደገኛ ቀጠና ውስጥ ሌላ የሚታየው ክስተት የሞራል ውድቀት ነው። ሰዎች ጊፍት ለማግኘት ሲሉ ክብራቸውን፣ ባህላቸውንና ማንነታቸውን አሳልፈው ይሰጣሉ። አንበሳ ከላካችሁልኝ ይሄን አደርጋለሁ እያሉ የሚለምኑ ወጣቶችን ማየት የተለመደ ሆኗል። ይህ ዝቅጠት አይደለምን? ገንዘብ ለማግኘት ተብሎ የሚደረግ ማንኛውም አጸያፊ ድርጊት በቲክቶክ ላይ ፈገግታ ተብሎ ይሸጣል። ከጀርባው ግን የትውልድ መበላሸት አለ። ቫይራል ለመሆን ሲባል የሚፈጠሩ የውሸት ጠቦች፣ የውሸት ፍቅሮችና ድራማዎች ተመልካቹን እያጃጃሉ ነው። እናንተ የምታዩት ስክሪኑን ነው፣ እውነታው ግን ከስክሪኑ ጀርባ ተደብቋል። እንግዲህ ምርጫው የእናንተ ነው። በቲክቶክ ላይ የምታዩት ሁሉ እንደ እውነት ተቀብላችሁ አእምሯችሁን በሴራ ትሞላላችሁ ወይስ ቆም ብላችሁ ትጠይቃላችሁ? ዛሬ የነገርኳችሁ ሚስጥር ብዙዎችን እንቅልፍ ሊነሳ ይችላል። እነዚያ ባለሀብት የምትላቸው ሰዎች ማንነትና የገንዘብ ምንጭ ነገ በዝርዝር ሲጋለጥ ሁላችንም መደነቃችን አይቀርም። እስከዚያው ግን በአደገኛው ቀጠና ውስጥ እንዳትገቡ ተጠንቀቁ። ይህ ቪዲዮ ለምትወዱት ሰው ሼር በማድረግ ከዚህ ወጥመድ ታደጓቸው። እናንተስ ምን ትላላችሁ? እነዚህ ጊፍት ሰጪዎች በእውነት ለጋስ ናቸው ወይስ የሴራው አካል? ሐሳባችሁን ኮሜንት ላይ አስፍሩልኝ።